ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን እንግዲህ በዚህኛው ፕሮግራማችን በየዕለቱ የሚነሱ አዳዲስ መረጃዎችን ማቀርብላችሁ ይሆናል። በቼልሲ እንጀምራለን። አርሰናል፣ ማንቸስተር ዩናይትድ ቤትም እናቀናለን። ወደ አድማጮቻችን የመጀመሪያው መረጃ የሚሆነው እንግዲህ ቼልሲ የአሰልጣኞችን እየፈለገ እንዳለ አዲሱን ተተኪ ምልመላ ላይ እንዳሉ የሚታወቅ ነው። ዣቪ አሎንሶ፣ ማርኮ ሲልቫና አንዶኒ ራዮላን ንግግሮችን አድርገዋል። ነገር ግን አንዶኒ ራዮላ ዛሬ በወጡ መረጃዎች እንግዲህ የክሪስታል ፓላሱን አሰልጣኝ በመተካት ወደ ፓላስ አዲስ አሰልጣኝ ለመሆን ጫፍ ደርሰዋል የሚሉ መረጃዎች ወጥተዋል። ሌላኛው ብቃትና ሌላኛው ቡድን የሚሆነው የተለየ ፐርፎርማንስን የሚያሳዩበት ይሆናል ተብሎ የሚጠበቅ ይሆናል። ወደ አድማጮቻችን እንግዲህ ትልቅ እድል ነው ፓላስ ይህንን የውድድር ዓመት በተለይ ኮንፈረንስ ሊጉን ማሸነፍ የሚችል ከሆነው ሊቨር ግላስነር ጋር በቀጣይ ዓመት በዩሮፓ ሊግ ተሳታፊ ሆኖ የምናየው ይሆናል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ዣቪ አሎንሶን በሚመለከት ነው። የፌንዌይ ስፖርቲንግ ግሩፕ ወይም የሊቨርፑል ባለቤቶች ኤፍኤስጂ አንድ ነገር እናወጣዋል። ያም ደግሞ የሆነው ምንድን ነው ካላችሁ የአርነ ስሎት ጉዳይ ላይ ሙሉ በሙሉ ንግግሮችና አርነ ስሎት ተመራጭ አሰልጣኝ እንደሆኑና አርነ ስሎት በስብስብ ውስጥ የሚቆዩ እንደሆነ ሙሉ በሙሉ እምነት አላቸው። ይህ ማለት ዣቪ አሎንሶና እንዲሁም ደግሞ ማርኮ ሲልቫ ይቀራሉ። እንግዲህ ምርጫቸው ማን ያደርጋሉ? በተለይ የብዙ የቼልሲ ደጋፊዎች ዣቪ አሎንሶን ምርጫቸው አድርገዋል። የሴስኮ ፋብሪጋዝን በሚመለከት ግን ምንም አይነት ንግግር አልተደረገም። በአርሰናል እና እንዲሁም ደግሞ በተለይ በቼልሲ መካከል ንግግሮችን እየተደረገ የሚገኘው የ20 ዓመቱን የአማካኝ መስመር ተጫዋች ቪክቶር ኮርድሎፍ እናወራለን። ይህ አስደናቂ የአማካኝ መስመር ተጫዋች ነው። እንግዲህ ከዚህ በፊት አምና አርሰናሎች የብሬንፎርዱን የአማካኝ መስመር ተጫዋች የሆነውን ለማስፈረም ሙከራ በሚያደርጉበት ጊዜ ሌላኛው የዴንማርክ ተነባቢ ጋዜጣ የሆነው ተነባቢው ጋዜጠኛና እንዲሁም ደግሞ ስለ ዴንማርክ የተለያዩ መረጃዎች የሚያወጣው ጋዜጠኛ ይህንን ተጫዋች ኖርጋርድን በሚመለከት ማለት ነው ቀድሞ ነበር የዘገበው። አሁንም ይህንን በሚመለከት ቪክቶር ኮርድሎፍን በሚመለከት አርሰናሎች ንግግርን እያደረጉ እንዳለ መረጃ ይዞ ወጥቷል። አርሰናል የአማካይ መስመር ተጫዋች ይፈልጋል። በተለይ ኢንተንሲቲ የሚጨምርበት ተጫዋች ይፈልጋል። ይህ ተጫዋች እንግዲህ ከኮፐንሃገን አካዳሚ የወጣ ነው። በዘንድሮ ውድድር ዓመት እንግዲህ ከ23 ከ25 በኮፐንሃገን ጥሩ ብቃቱን አሳይቷል። 36 የሊግ ጨዋታዎችን ማድረግ ችሏል። አምና ነው እንግዲህ በ20 ሚሊዮን ፓውንድ ሲደመሩ 2 ሚሊዮን ፓውንድ ከኮፐንሃገን ወደ ፖርቶ ያቀናው። በፖርቶ የወሩ ምርጥ ተጫዋች ተብሏል። ከዛ ውጭ የወሩ ምርጥ ታዳጊ ተጫዋች ተብሏል። ምርጥ አማካይ ተብሏል። በጣም አስደናቂ ብቃት ያለው ተጫዋች ነው። በተለይ አጨዋወት ስታይሉ አማካይ መስመር ተጫዋች ነው። አርሰናል እንግዲህ የ8 ቁጥር ቦታውን ማጠናከር ከሚፈልግ ከሆነ በጣም በጠንካራ ሰራተኝነቱ ይታወቃል። በጣም አስፈላጊ ነው። ስታሚናውን በጣም የሚገርም ነው። አንዳንዶቹ እንዲሁም ሚድፊልደር ዊዝ ባትሪስ ይሉታል። አይደክመውም። ወደ አድማጮቻችን በእያንዳንዱ ሁኔታዎች ውስጥ እያንዳንዱ ኳሶች መፋለም የሚችል ነው። ኳሱን ወደፊት መውሰድ፣ ፕረስ ሬዚስታንስ መሆኑ ለአርሰናል በጣም ወሳኝ ተጫዋች ያደርገዋል። ቸልሲም ግን የዚህ ተጫዋች ፈላጊ እንደሆነ መረሳት የለበትም። በተለይ ኤንዞ ፈርናንዴዝ የሚለቅ ከሆነ የኤንዞ ፈርናንዴዝን ቦታ ለመተካት ይታሰባል። ታክቲካሊ በጣም ጥሩ የሆነ ዲሲፕሊን የሆነ ተጫዋች እንደሆነ መነሳት የሚጠበቅበት ነው። ታዲያ ይህ ተጫዋች እንግዲህ በምልመላው ረገድ ከታየ ብዙዎቹ የማንቸስተር ሲቲ፣ አርሰናልና እንዲሁም ደግሞ ቸልሲ ናቸው የዚህ ተጫዋች ፈላጊ። እንግዲህ ንግግሮችን አድርገዋል። ውሳኔዎቹ የክለቦቹ ይሆናል። አንድሬ በርታ እንዲሁም ደግሞ በቸልሲ ቤትም የምልመላ ክፍሉ ኃላፊዎች በሚገባ እየፈለጉት ይገኛሉ። ስለዚህ ውሳኔ ተጫዋቹ ይሆናል ተብሎ ይጠበቃል። አርሰናል በተለይ በዘንድሮ ውድድር ዓመት በክረምቱ የተለያዩ ተጫዋቾችን እንደሚፈልጉ ይታወቃል። የአማካይ መስፈራቸውን ማደስ አንዱ ትልቁ የዝውውር እቅዳቸው እንደሆነም የሚታወቅ ነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ቸልሲን በሚመለከት ኤንዞ ፈርናንዴዝን የሚመለከት ነው። ኤንዞ ፈርናንዴዝ እንግዲህ በብዙ ቡድኖች እንደሚፈለግ ይታወቃል። አንደኛው ማንቸስተር ሲቲ ነው። ዛሬ ደግሞ አርሰናል የዚህ ተጫዋች ፈላጊ እንደሆነ በጥብቅ ወጥቷል። ይህ ማለት እንግዲህ ኤንዞ ፈርናንዴዝ ወደ አርሰናል ሊሄድ የሚችልበት እድል አለ። ነገር ግን ማንቸስተር ሲቲዎች ትልቁን ስራ ሰርተዋል። በተለይ የሚለቅ ከሆነ ሪያል ማድሪድ እንግዲህ ፍላጎት ሊኖር ይችላል። ነገር ግን ንግግሮችን ምንም ነገር አላደረጉም። ሌላኛው ወደ አድማጮቻችን ባርሴሎናና ቸልሲን የሚመለከት ጠንከር ያለው መረጃዎች ከጊዜ ወደ ጊዜ እየወጡ ነው የሚገኙት። ጃኦ ፔድሮና ኩኩሬላን ይፈልጋሉ። ንግግሮችን አድርገዋል። ኤል ናሽናል የሚባል የስፔን ተነባቢ ጋዜጣን ያወጣው 100 ሚሊዮን ዩሮ የሚል ነው። ግን የቸልሲ ደጋፊዎች በዚህ የሚደሰቱ አይደሉም። አትሊስት ከጃኦ ፔድሮ ብቻ 100 ሚሊዮን ዩሮ ከኩኩሬላ እስከ 50 እና 60 ሚሊዮን ዩሮ ይፈልጋሉ። ባርሴሎና ግን እንደምታውቁት ገንዘብ የላቸውም። ያንን ለማውጣት ታዲያ ይህን ያክል ገንዘብ ያደርጋሉ ተብሎ አይጠበቅም። ነገር ግን ሁለቱም ተጫዋቾች ብቻ አይደለም ዌስሊ ፎፋናንም ከቸልሲ ለመውሰድ ይፈልጋሉ። ነገር ግን በውሰትና የመግዛት አማራጭ ባለው ነው። እንግዲህ ባርሴሎናና ታክቲኩ እንደቀጠለ ነው ማለት የሚቻል ነው የሚሆነው። ሌላኛው መረጃ የሚሆነው ማይክል አርቴታን አርሰናልን የሚመለከት ነው። አርቴታ እንግዲህ በክረምቱ የዝውውር መስኮት ከአንድሬ በርታ ጋር ንግግር እያደረጉ ነው። አንደኛ ለማይክል አርቴታ አዲስ ኮንትራት ቀርቦለታል። ይህንን ኮንትራቱን የሚያራዝም ይሆናል። የሚቀጥለው ዓመት ነው ኮንትራቱ የሚጠናቀቀው። ታዲያ ተጨማሪ የ2 ዓመታትን ከአርሰናል ቤት የሚያገኝ ይሆናል። ሌላኛው አርሰናሎች እንግዲህ እስካሁን ድረስ በ120 ሚሊዮን ፓውንድ አግኝተዋል። ለፍጻሜ በመድረሳቸው በእንግሊዝ ሪከርድ የሚሆነው አርሰናል በእንግሊዝ ካሉ
ብዙ ገንዘብ ከሚኖራቸው ቡድኖች ውስጥ አንዱ የሚሆን ነው። ነገር ግን አምና ብዙ ገንዘቦችን በማውጣታቸው የተነሳ በዝውውር መስኮት ዘንድሮ የሆነ ያክል ተጫዋቾችን በመልቀቅ የተሻሉ ተጫዋቾችን መተካት ነው እቅዳቸው የሚሆነው። ስለዚህ ስብስብ ውስጥ በሚለቁ ተጫዋቾች ቦታ የተሻለ ጥሩ ጥራት ያላቸው ተጫዋቾችን ለመጨመር ነው አንድሬ በርታ እያሰበ የሚገኘው። በርታና ማይክል አርቴታ በሚገባ አብረው እየሰሩ እንዳለ መረጃዎች ወጥተዋል። የባርሴሎናና ማንቸስተር ዩናይትድን ንግግር በሚመለከት ማርከስ ራሽፎርድ አሁንም ረጅም የንግግር ጊዜያቶች እየተካሄዱ ነው። ባርሴሎናዎች ገንዘቡ እንዲቀንስላቸው ይፈልጋሉ። ታዲያ ይህንን ሁኔታ አርሰናል በሚገባ እያየው ይገኛል። ይህንን ተጫዋች ለማስፈረም ፍላጎት አላቸው የሚሉ መረጃዎች ወጥተዋል። ሌላኛው እንግዲህ አርሰናሎች ማንቸስተር ዩናይትዱን የአማካይ መስመር ተጫዋች ኮቢ ሜኖ ለማስፈረም ፍላጎት ነበራቸው አዲስ ኮንትራት ከመፈረሙ በፊት። ነገር ግን ኮንትራቶቹና ንግግሮቹ በመጨረሻ እንግዲህ ማንቸስተር ዩናይትድ መቆየት ምርጫው አድርጓል። ሊቨርፑልና የግብ ጠባቂ ጉዳይ አሳሳቢ እንደሆነ የምታውቁት ነው። ታዲያ አሊሰን ቤከር በሚገባ ሁኔታ ከጁቬንቱስ ጋር በግል ተስማምቷል። ታዲያ ይህንን በሚገባ የሚያውቁት የሊቨርፑል ባለቤቶች መመራዳሽቪሊን አንደኛ ግብ ጠባቂ ማድረግ፣ ያለበለዚያ ግን ሌሎች ግብ ጠባቂዎችን በዝርዝራቸው ይሰዋል። አንደኛው ሉካስ ቻቪየር ነው። ሉካስ ቻቪየር በፒኤስጂ ሁለተኛ ግብ ጠባቂ ሆኖ ያገለገለ የሚገኘው የቀድሞ የሊሉ ግብ ጠባቂ ነው። ሌላኛው እንግዲህ ማርቲኔዝን ከቪላ መምጣት ነው። ቬርብሩገን፣ ብራይተን እና ፔትሮቪች ከበርንማውዝ ሌሎች ተመራጭ ግብ ጠባቂዎች ሆነዋል። የቼልሲን የዝውውር መስኮትና እንዲሁም የአሰልጣኞች ሁኔታ በሚመለከት አንድ አሰልጣኝ በሚገባ ከጀርባ እየሰራ እንዳለ መረጃዎች ያሳያሉ። ይህም አሰልጣኝ ደግሞ ፊሊፔ ሉዊዝ ነው። ፊሊፔ ሉዊዝ ንግግሮችን በሚገባ አከናውኗል። በሚገባ ከቼልሲ ባለቤቶች ጋር። ታዲያ የቼልሲን አሰልጣኝነት የሚፈልግ ከሆነ ቼልሲ ባለቤቶች እንዳናገሩት ከሆነ የዩኤፋ ላይሰንስ ያስፈልገዋል። ያንን በሚገባ በፍጥነት ለማግኘት ሙከራዎችን እያደረገ ነው ቼልሲ። ያለበለዚያ ግን ፊሊፔ ሉዊዝን የሚቀጥል ከሆነ ሌላ አሰልጣኝ ላይሰንስ ያለው ይኖርና ፊሊፔ ሉዊዝ ሁለተኛ አሰልጣኝ ሆኖ ነገር ግን ቡድኑን እየመራ የሚቀጥልበት እድል ያስፈልገዋል ማለት ነው። ራፋኤል ሊያውን በሚመለከት 50 እና 60 ሚሊዮን ፓውንድ በአርሰናል እንዲሁም ደግሞ በሊቨርፑል መካከል ፉክክር እየደረገ ነው። ማንቸስተር ሲቲም የዚህ ተጫዋች ፈላጊ ነው። ውድ አድማጮቻችን በዝውውር መስኮቱ ከግንቦት ወር ጀምሮ የሚመጣ ይሆናል። ከግንቦት ወር መጨረሻ በኋላ በተለይ ከፕሪሚየር ሊጉ መጠናቀቂያ ጨዋታዎች በኋላ የሚጠበቅ ይሆናል። ታዲያ አንዱ ከማንቸስተር ዩናይትድ ይለቃሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ማኑኤል ኡጋርቴ ነው። ጋላታሳራይ ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ ይገኛሉ። ኮል ፓልመርን በሚመለከት ብዙ ሁኔታዎች እንግዲህ ደስተኞች አይደሉም። ታዲያ በእነዚህ ሁኔታዎች ውስጥ ኮል ፓልመር ምን አይነት ውሳኔዎችን ወስኖ በቼልሲ ቤት ይቆያል፣ የፐርፎርማንስ ሁኔታውን በሚመለከት በሚገባ ማጥናት የሚያስፈልግ ይሆናል በሚል ትልልቅ ቡድኖች በዚህ ተጫዋች ጀርባ ላይ እያጤኑ ይገኛሉ። እንግዲህ በዝውውር ሂደቶች ላይ ስታየው ጠንከር ያሉ የዝውውር መስኮቶችን እዚህ ክረምት የሚመጣ ይሆናል። በተለይ የማጥቃት መስመሮችን በማስፈረምና የአማካይ መስመሮቹ ላይ ብዙ ቡድኖች የሚያተኩሩ ይሆናል ተብሎ ይጠበቃል። ነገር ግን እንደ ቼልሲ ያሉ ቡድኖች ደግሞ የተከላካይ መስመራቸውን ማጠናከር፣ ሊቨርፑልም የተከላካይ መስመሩን ማጠናከር ላይ ቅድሚያ የሚሰጡት ይሆናል ተብሎ የሚጠበቅ ነው የሚሆነው። አርሰናል እና ማንቸስተር ዩናይትድ ደግሞ አማካይ መስመር ላይ ማንቸስተር ሲቲን ጨምሮ ባቂ በኩል ሊቨርፑል እና አርሰናል ቅድሚያ ሰጠው በክረምት የዝውውር መስኮት የሚሰሩበት ይሆናል። ይህ ታዲያ ለሁሉም ቡድኖች እንግዲህ ወሳኙ የዝውውር መስኮት ነው የሚሆነው። አርሰናሎች በውድድር ዓመቱ መጨረሻ ላይ ብዙ ቡድኖች ጋር ማለትም በአውሮፓ ቻምፒዮንስ ሊግ ላይ መጨረሻ ድረስ መሳተፋቸውን ተከትለው በተለይ የዓለም ዋንጫ መኖሩን ተከትሎ አርሰናሎች የውድድር ዓመቱ መጀመሪያ ላይ ሊቸገሩ የሚችሉበትና ማይክል አርቴታ ወሳኝና ቁልፍ ተጫዋቾችን ይዞ የሚቀጥለው የውድድር ዓመት እንደማይጀምር ካሁኑ የሚጠበቅ ነው የሚሆነው። እረፍት እንደሚሰጥ ታዲያ እነዛን ለመተካት ደግሞ በዓለም ዋንጫ የማይሳተፉ ተጫዋቾችን ማስፈረም ላይ አርሰናል ሊያተኩር የሚችልበት እድል እንዳለ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።